ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የኢትዮ ማራቶን የስፖርት ቻናል ነው። ኢትዮ ማራቶን እንደሚታወቀው የተለያዩ ስፖርታዊ ዜናዎችና ትንታኔዎችን ይዞ ወደ እናንተ ይቀርባል። ዛሬም በአርሰናልና በሳውዛምፕተን መካከል የተደረገውን የኤፍኤ ካፕ ኳርተር ፋይናል ጨዋታ ውጤትና ትንታኔ ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ጀምሮ አበረታቱን እያለን ዛሬ አርሰናል እጅግ በሚያሳዝን ሁኔታ በካራባው ካፕ የደረሰበትን ሽንፈት ተበቅሎ ለተጫዋቾቹም ሆነ ለደጋፊዎቹ የስነ ልቦና ድጋፍ ያደርጋል ተብሎ ሲጠበቅ በሚያሳዝን ሁኔታ በሳውዛምፕተን 2-1 ተሸንፎ ከካራባው ካፕ ሽንፈት ማግስት በኤፍኤ ካፕም ሽንፈት ተከናንበው ከኤፍኤ ካፕ ዋንጫ ውጭ ሆኗል። እጅግ በጣም የሚያሳዝንና ልብ የሚሰብር ክስተት ነው። የማይክል አርቴታ ቡድን ዛሬም ሚዜ የመሆን አባዜው አልለቀቀውም። ይህ ደግሞ የተጫዋቾቹ ብቻ ሳይሆን የማይክል አርቴታ ግትር አቋም ያመጣው ውጤት እንደሆነ የስፖርት ቤተሰቡ በቀላሉ ሊገነዘብ ይችላል። ምክንያቱም ደግሞ ለሳውዛምፕተን የሰጠው ግምት እጅግ የወረደና አናሳ በመሆኑ ዛሬም በአጠቃላይ በሚባል ደረጃ በተቀያሪ ቦታ ላይ የነበሩ ተጫዋቾችን ይዞ ነው ወደ ሜዳ የገባው። ምንም እንኳን የመጀመሪያውን 45 የጨዋታ ብልጫ ወስዶ በተደጋጋሚ ጎል ክልል ላይ በመድረስ ጫናዎችን ለመፍጠር ቢሞክርም ጎል ማግባት አልቻለም። በተቃራኒው ደግሞ ሳውዛምፕተኖች እጅግ በበሰለና ጥንቃቄ በተሞላበት አጨዋወት ምንም እንኳን በጨዋታ ብልጫ ቢወሰድባቸውም በተደጋጋሚ በካውንተር አታክ ከሜዳቸው በመነሳት የሚያደርጉት ሙከራ ተሳክቶላቸው የመጀመሪያው 45 ከመጠቃለሉ ከመለቁ በፊት አንድ ጎል አስቆጥረው 1-0 በመምራት ነበረ የመጀመሪያውን 45 ያጠናቀቁት። ሁለተኛውም 45 ተመልሰው ሲገቡም አርሰናል የተለየ ነገር መፍጠር ባለመቻሉ እንደውም ጫና ፈጥረው ሌሎች ጎል ሊሆኑ የሚችሉ አጋጣሚዎችን ፈጥረዋል። ይህን ደግሞ ስንመለከት የባክፎር ወይንም የአርሰናል የመከላከል ክፍሉ እጅግ በጣም ክፍተት የታየበት የመጀመሪያውም ጎል የገባበት እጅግ በተከላካይ ድክመት ነው። ቤን ዋይት ታይሚንጉን ጠብቆ ከኋላው ያለውን የሳውዛምፕተን አጥቂ ሊቆጣጠር ባለመቻሉ እና ኳሷን ታይሚንግ ጠብቆ ሊገጫት ባለመቻሉ ሳውዛምፕተኑ አጥቂ በቀላሉ ኳሷን ተጠቅሞባት ወደ ጎል ቀይሯታል። ሁለተኛውም ጎል በጣም በሚያሳዝን ሁኔታ የጨዋታው መገባደጃ ሰዓት ተቃርቦ 84ኛው ደቂቃ ላይ ነው ሁለተኛው ጎል የገባው። ያም ቢሆን የተቃራኒ ቡድን ጫና እንዳለ ሆኖ የተከላካይ ቡድኑ ክፍተት ነበረበት። ያቺን ኳስ ምናልባት አሁንም ቤን ዋይት ከአጥቂው ፊት ለፊት ነበር የሚገኘው እና እግሩን ኳሷን ለመከላከል የሰደደበት ሁኔታ እጅግ በጣም ደካማ በመሆኑ ምክንያት ኳሷን ሊያገኛት አልቻለም። በረኛውም ቢሆን የሚጠበቅበትን ያህል ለኳሷ ጥንቃቄ ወይንም ትኩረት ባለመስጠት ሁለተኛው ጎል ተቆጥሯል። ባለቀ ሰዓት ነው የተቆጠረው። ምንም እንኳን ቼኮሬጅ ተቀይሮ ከገባ በኋላ 1-1 ሆነው በዛው ጨዋታው ተጠናቆ ምናልባት ወደ ጭማሪ ሰዓት ሄደው ከዛም በኋላ ወይ ጎል አግብቶ አሊያም ደግሞ በፔናልቲ አርሰናል አሸንፈው ሩብ ፍጻሜውን በአሸናፊነት ይወጣል ተብሎ ቢጠበቅም ያን ማድረግ አልቻለም። የማይክል አርቴታ አስተሳሰብ እና የቡድን ወይንም የጨዋታ እይታ ወይንም ጌም ሪዲንግ የሚባለውን ነገር ተመልክቶ ጨዋታውን ለመቀየር የወሰደው ቅያሬ እንኳን እጅግ በጣም ደካማ የሆነ ጊዜን ያባከነ ቅያሬ ነበር የነበረው። እንደታየው የመጀመሪያው 45 ላይ እጅግ በጣም ዶሚኔት አድርገው ጥሩ ጎል ለመፍጠር
የሚችሉ አጋጣሚዎችን ፈጥረው ነበር። ግን ያንን መፍጠር ብቻ ዋጋ የለውም። ጎል ካልተገኘ ልክ እንደዚህ በተቃራኒ ቡድን በሚገኙ ጎሎች ተስፋ አስቆራጭ ሁኔታ ላይ መድረስ ግድ ይሆናልና የማይክል አርቴታ ቡድንም ተመሳሳይ ሁኔታ ነው ሲያስተናግድ የቆየው። በዚህም እጅግ በጣም ዋጋ ከፍሎ አሁንም ሚዜው የሚለውን ስያሜ እንደለጠፈ ቀጣይ ያሉትን የፕሪሚየር ሊግ እና የሻምፒዮንስ ሊግ ጨዋታዎችን ለማካሄድ ተገዷል። ይህን ጨዋታ በእርግጥ አሸንፎ ከካራባው ካፕ ሽንፈት ስነ ልቦና ወጥቶ በአሸናፊነት መንፈስ ወደ ሻምፒዮንስ ሊግም ወደ ፕሪሚየር ሊግም ይመለሳል ተብሎ ነበር ከፍተኛ ግምት የተሰጠው። ነገር ግን ያ ሳይሆን ቀርቷል። ማይክል አርቴታ እጅግ ግትር የሆነ አቋም ነው አሁንም እየወሰደ ያለው በአርሰናል ላይ። ያ ደግሞ ዋጋ እያስከፈለው ነው። ምናልባት እንደ ስፖርት ተመልካችና ስፖርት ተንታኞች እንዳስቀመጡት አስተሳሰብ የመጀመሪያውን 45 ቋሚ ተሰላፊዎችን በማስገባት ጨዋታውን በመቆጣጠርና የጨዋታ ብልጫ ብቻ ሳይሆን የጎል ብልጫን በመውሰድ ከዛ ሁለተኛ 45 ላይ ተቀያሪ ቦታ ላይ ያሉትን ተጠባባቂ ተጫዋቾች በማስገባት ቋሚ ተሰላፊዎችን አሳርፎ ውጤቱን አስጠብቆ በመውጣት ይህንን የሩብ ፍጻሜ ጨዋታ በበላይነት አልፎ ወደ ግማሽ ፍጻሜ ይቀላቀላል ተብሎ ከፍተኛ ግምት ቢሰጠው ማይክል አርቴታ ግን ያንን ታክቲክ ባለመከተሉ እጅግ ዋጋ አስከፍሎታል። ጅብ ከሄደ ውሻ ጮኸ እንዲሉ በሳውዛምፕተኖች ብልጫ ከተወሰደበት በኋላ ለመፈራገጥ ቅያሪ ቢያደርግም ምንም እንኳን በጀጎረሽ ያገኘው ጎል ካልሆነ በስተቀር ከዛ በላይ የተሻለ ነገር ማምጣት አልቻለም። በእርግጥ በዚህ ጨዋታ ላይ አንድ ሳንጠቅሰው የማናልፈው ነገር ቢኖር የማክስ ዶመን ብቃት እጅግ በጣም አስገራሚ ነበረ። በተደጋጋሚ ሙከራ ያደርግ የነበረው በጣም አደገኛ ሙከራ ያደርግ የነበረው ማክስ ዶመን ነው። እንዲሁም ኳሶችን ወደ መሀል ያሻማ ነበረ። እጅግ በጣም የሚገርም ብቃት ነው ሲያሳይ የነበረው። ከዛ ውጭ ግን የነበሩት ገብርኤል ጄሱስም ሆነ ማርቲኔሊም ማዱኬም ተቀይሮ ከገባ በኋላ ያን ያህል ኢፌክቲቭ የሆኑ ሙከራዎችን ማድረግ አልቻሉም። በበለጠ ሁኔታ ጨዋታውን ዶሚኔት አድርጎ ብዙ ነገር ለመፍጠር ሲሞክር የታየው ማክስ ዶመን ነበር። የዚህ ልጅ እጅግ አስገራሚ ብቃት የሚገርም በመሆኑ ይህን ሳናነሳ ማለፍ አንፈልግም። ነገር ግን አርሰናል በማይክል አርቴታ ግትር አቋም ዛሬም እንደ ካራባው ካፕ ዋጋ ከፍሎ ከኤፍኤ ካፑ ዋንጫ ውጭ ሆኗል። አሁን ያለው 2 ዋንጫ ነው። እሱም የፕሪሚየር ሊጉ ዋንጫና የሻምፒዮንስ ሊጉ ዋንጫ ነው። እሱ ላይም ቢሆን ዛሬ ባሳየው እጅግ የወረደ አመራር አርሰናልና ደጋፊዎቹ አንገት ደፍተው ለመቀጠል ተገደዋል። በጣም 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 እጅግ የሚያሳፍርና የሚያሳዝን ሽንፈት ነው። አርቴታ ዛሬም ይህን ጨዋታ አሸንፎ ለተጫዋቾቹና ለደጋፊዎቹ የስነ ልቦና መነሳሳት ይፈጥራል ተብሎ ቢጠበቅም ያን ማድረግ አልቻለም። በቀጣይስ እንዴት ይሆን? ፕሪሚየር ሊጉን ዋንጫ ያነሳ ይሆን ወይንስ እንደለመደው ዋንጫውን ለሲቲ አሳልፎ ሰጥቶ ሚዜ የመሆን እድሉን ይጠቀምበታል? እዚህ ላይ ምን ትላላችሁ? ሀሳብ አስተያየታችሁን በኮመንት መስጫ ሳጥን ላይ አኑሩልን። ሰላም ሰንብቱ።